Veronica Adana Ethiopia ለቅሶ መቆጣጠር አልቻልኩም። ዋው በካናዳ ያላችሁ የመስራች ለልጆቻችሁ ዜግነት የምታመለክቱ ሰዎች አሜሪካ እንዲወጡ 60 ቀናት የተሰጣቸው ኢትዮጵያውያን ስጋታቸውን እየገለጹ ይገኛሉ። We're part of the community. አዶናይ ከእስር ቤት ቀጥታ ወደ ስቱዲዮ ገባኝ ከረፈደ ባትለቁት ደግሞ በጣም ደስ ይለኛል። በላው በቃ ይሄ ነው እንጂ ትውልድ ማለት የምር። ሰላም ወደ ዩቲዩብ ቤተሰቦቼ እግዚአብሔር ይመስገን ባላችሁበት መልካም ይሁንላችሁ። አሽሩካ ቻና በሌላ ቪዲዮ ተመልሻለሁ። ወይና ነው የተለያዩ ጉዳዮች እንቃኛለን። ካናዳ መልካም ነገር የስደት ጉዳይ ተሰማለ፣ እሱን አካፍላችኋለሁ። በአሜሪካ ያው ስጋቱ እንደቀጠለ ነው። ቬሮኒካ አዳነ ያው ሽልማቷ ያነጋገረ ይገኛል። ቀጥታ ወደ ጉዳዩ ብናልፍስ ግን ከዛ በፊት ቪዲዮውን ላይክ እያረጋችሁ አዲስ የሆናችሁ ሰብስክራይብ እንድታረጉ በትህትና ጠይቃለሁ። እንቀጥላለን። ኦኬ ለካ እሺ። ዋው በካናዳ ያላችሁ የመስራች ከመልካም ዜና ልጀምርላችሁ። ዜግነትን በተመለከተ ልጆቻችሁ ከካናዳ ውጪ የተወለዱላችሁ ዜግነት እሰጣለሁ የሚል እንግዲህ ካናዳ ያወጣችሁ መረጃ አጋራችኋለሁ። ምንድነው የተባለው? New citizenship rules for Canadians born or adopted abroad are now in effect የሚል የካናዳ መንግስት ድህረ ገጽ ላይ ያገኘው ትክክለኛ መረጃ ነው ምነግራችሁ። ይሄ ቢል C3 an act to amend the citizenship act 2025 በሚል ጸድቆ የነበረው ተግባራዊ መሆን የጀመረው ከዲሴምበር 15 2025 ጀምሮ ነው። ስለዚህ ዜግነት የምታሰጡ ወላጆች ኢትዮጵያውያን፣ ኤርትራውያን ካላችሁ ምትረባረቡበት ጊዜ ነው። ይሄንንም መረጃ የምትጠቀሙበት ጊዜ መጥቷል ማለት ነው። እንደዚህ ነው የሚለው የካናዳን parent born or adopted abroad can now pass on citizenship to their children born or adopted outside Canada today or in the future ይላል። ከካናዳ ውጭ ተወልዳችሁ ነገር ግን አሁን ላይ የካናዳ ዜግነት ያላችሁ እናንተም ደግሞ ልጆች ያላችሁ ሰዎች ዜግነት ቀጥታ ወደ ልጆቻችሁ ማስተላለፍ ትችላላችሁ ነው። ኢቨን እነዛ ልጆች ካናዳ ውስጥ የተወለዱም ባይሆኑ ልጆቻችሁ ብቻ ሳይሆን ያሳደጋችኋቸው አዳፕት ያደርጋችኋል። ቦርን ቻይልድ ቦርን ኦር አዳፕትድ ነው የሚለው ማለት ነው። ሶ ይሄ በጣም ለብዙ ኤርትራውያን ኢትዮጵያውያን ችግር የሚፈታ ይመስለኛል። በዚህ መሰረት ግን ለልጆቻችሁ ዜግነት የምታመለክቱ ሰዎች አንድ መስፈርት ተጠቅሶላችኋል። At the time of the application that they spent 3 years in Canada prior to their child's birth or adoption ይላል። ይህም ማለት ለልጆቻችሁ ዜግነት ስታመለክቱ እናንተ 3 ዓመት ካናዳ ውስጥ የቆያችሁ መሆን አለባችሁ። ከመጀመሮ ልጆቻችሁ ከተወለዱ ጀምሮ ማለት ነው። ልጅም የምታሳድጉት ልጅ ነው የተባለው ሁለቱንም አካቷል። ይሄ ነው እንግዲህ ሰንት የስደት መጥፎ ነገር በምንሰማበት ሰዓት የካናዳ ጥሩ ነገር መስማታችን ይሄ ነው እንግዲህ የተባለ የሆነች መልካም ነገር ስናገኝ ባንዲራችን ወለብለብ ሲል እኮ በቃ ውስጣችን እንዲህ ነው የሚናወጸው። እንዴት ነው እናንተስ? እንዲህ ነው የሚለው። ቬሮኒካ ወታ ሀገሬ ኢትዮጵያ ስትል በቃ የሆነ ነገር ይፈነቅላል አይደለ? ቬሮኒካ አዳነ በታንዛኒያ በተካሄደ ዚኮሞ አዋርድ በተባለ ሽልማት ላይ ነው እንግዲህ ያሸነፈችው። ፊሜል አርቲስት ኦፍ ዘ ይር በሚል የአመቱ ምርጥ አቀንቃኝ በሚል በውድድሩ ላይ አሸናፊ ሆናለች። And coming right up is one of my favorite female artists from Ethiopia. Her name is Veronica Adane. Ladies and gentlemen, Veronica Adane. Veronica ለቅሷን መቆጣጠር I'm really sorry. I'm crying right now. I mean, this means a lot to me. For Ethiopia, can you please give a shout out to Ethiopia? ትላለች። ለቅሶ መቆጣጠር አልቻልኩም፣ ሀገሬን ኢትዮጵያን ስሟን ጥሩልኝ እስቲ። ኢትዮጵያ ነው የምትለው። አቤት ትርጉም አሽሩካ። Yeah, let me just say, I want to say thank you, Jesus. Thank you so much.
I couldn't be here without you. Saint Mary, my mom, and to all my fans all over the world, from Ethiopia, Eritrea, Africa, thank you so much. አምላኬ ኢየሱስ ክርስቶስ አመሰግናለሁ ያላንተ እዚህ ጋር መቆም አልችልም ነው የምትለው እመቤቴ ቅድስት ድንግል ማርያም ስምሽ ይመስገን ብላለች። ተመልካቾቼ አድናቂዎቼ አመሰግናለሁ። በኢትዮጵያም በኤርትራም ያላችሁ ሁላችሁም የአፍሪካ ልጆች ሁላችሁም አመሰግናለሁ ብላለች። ቻችን ስም ያስጠራች ሄላራ ተስፋዬ ሞዴል እሷም እንደዚሁ በሞዴሊንግ አሸንፋለች። ባንዲራችን ተውለብልቧል፣ ከፍ ብሏል። ከፍ 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 ይበል ነው እንግዲህ ዋናው ነገር። ሀገር ላስጠራችሁ ቬሮኒካም ሄላራም ቴንኪዩ እንላለን። ኮንግራቹሌሽን በድጋሚ የማንነት የምንጭ ክብረሽ ኢትዮጵያ ለኔ አሰማን ፍጹም ያንቺን ክፉ ደስ ይላል። ቬሮኒካ እንኳን ደስ አለሽ በሏት። ኮንግራቹሌሽን። ለሀገር ካለን ጥሩ ነገር ከመስማታችንም እንግዲህ ከመጥፋቱ የተነሳ እንደዚህ አይነት ነገሮች ስንሰማ ደስ ይላል በእውነት። ጥፋቴ ቢያሳጣኝም እና አዶናይ ከእስር ቤት ቀጥታ ወደ ስቱዲዮ ነጠላ ዜማ ልንለቅላችሁ ነው ወይ ልንለቅባችሁ ነው እየተባለ ይገኛል። ያበት ጆሲማን ከአዶናይ ጋር እና ይበሏትን ጆሲ ኤንድ አዶናይ ካሚንግ ሱን ጆሲ ከሚባለው ጋር ቲም አፕ አድርገናል እያሉ ነው። ገባኝ ከረፈደ ጥፋቴ ቢያሳጣኝም ያለ ጥፋቴ ቢያሳስረኝም ዛሬ ትላንት አይደለም ከጧት ተመርቶ ከሳም መርካቶ የሚሏችሁ ይኸው እንደዚህ እኮ ቀሏል በአሁን ሰዓት ጥበብ። አቤት አቤት። ኦኬ ባትለቁት ደግሞ በጣም ደስ ይለኛል። እኔ የሰጋውላችሁ ጆሮ በማደንቆር በሚለው ደግሞ ድጋሚ እንዳትገቡ ነው። እኛ ፍሪ ብለን እኮ እየሰለቸን ነው በእውነት ይደክመናል እኮ። እኛም አስቡልን፣ እንተሳሰብ። ከአሜሪካ እንዲወጡ 60 ቀናት የተሰጣቸው ኢትዮጵያውያን ስጋታቸውን እየገለጹ ይገኛሉ። በትራምፕ አማካኝነት ቲፒኤስ የተባለው ጊዜያዊ ከለላ በመነሳቱ በርካታ ኢትዮጵያውያን ጭንቅ ውስጥ መሆናቸው የተነገረ ይገኛል። ከዚህም መካከል በኮሎራዶ ለሲቢኤስ ኒውስ የሰጠችውን አቀርብላችኋለሁ። Any Ethiopians under that status have 60 days to leave the United States. It just doesn't make sense. Lydia Tamarit says there is a very large Ethiopian community in Colorado, especially in Aurora. We're business owners. We're part of the community. She says a lot of those people came over seeking safety from war. It was very hard. There was famine. There was killing. They were given temporary protected status by the United States government so they could resettle in the United States and work. But those days have come to an end. Friday, Secretary of Homeland Security Kristi Noem announced her decision to terminate the temporary protected status designation of Ethiopia. በኢትዮጵያ ጦርነትና ችግር በመኖሩ ነበር በ2022 በተነሳው በነበረው ወቅታዊ አለመረጋጋት ወደ አሜሪካ ከመጣን በኋላ የራሳችንን ቤተሰብ መስርተን ስራ ጀምረን እየሰራ ነው የምንገኘው። በዚህ ሁኔታ ውስጥ ወደ ኢትዮጵያ ተመለሱ መባሉ ስጋት ውስጥ ከቶናል እያለች ትገኛለች። Tamarit says the Ethiopian community is in a state of panic and disagrees that Ethiopia is a safe place to return to. For people that have been here since 2022, they've established a life. They're just sending their children to school. A lot of them do have employment authorization cards, so they have started work. There's still a lot of ethnic war happening. It's really hard for those that are living there to find jobs, to feed their family. There's still parts of Ethiopia that's facing famine. DHS is giving Ethiopians under TPS until February to self-deport. ኢትዮጵያ ውስጥ አሁንም አለመረጋጋት እንዳለ፣ ብሔር ተኮር ጦርነት እንዳለ፣ ይህም ኢትዮጵያ ውስጥ ሰርቶ ለመኖር እንደማይቻል አስቸጋሪ ሁኔታ እንዳለ፣ ቤተሰብ የመሰረቱት ወደ ኢትዮጵያ ይዘው ሄደው ለመኖር አስቸጋሪ እንደሆነ በአሜሪካ የጀመሩት ህይወት እንዲቀጥሉ መደረግ ነው ያለበት አይነት የሚል ሀሳብ ነው እየሰጠች የምትገኘው። እንደዚህ አይነት ሁኔታ እንግዲህ በርካታ ሰዎች ህይወት አደጋ ውስጥ መግባቱ እየተነገረ ይገኛል። በኮሎራዶ ከ30 እስከ 50 ሺህ የሚጠጉ ኢትዮጵያውያን እንደሚኖሩ ይነገራል። በአሜሪካ እንግዲህ ይሄ ከለላ የተነሳባቸው ሰዎች 4500 ገደማ እንደሚደርሱ ነው እንግዲህ መረጃ የሚያሳየው።
ቲፒኤስ የሚለው ከጊዜያዊ ከለላ የተነሳባቸው ማለት ነው። ከዚህ በፊት 27000 የሚጠጋ የሚል መረጃ ከቢቢሲ አግኝቼ አጋርቻችሁ ነበረ። ይሄ በአሜሪካ የተለቀቀው መረጃ ግን 4500 አካባቢ ሰዎች እንደሆኑ ይታረም ማለት ነው። ሆኖ በርካታ ሰዎች ስጋት ውስጥ ናቸው። የመፍትሄ ሀሳብም እየተሰነዘረ ይገኛል። እኚህ ባለሙያ የሰጡትን ሀሳብ እንመልከት። ጤና ይስጥልኝ። አምሳላ በራ እባላለሁ። የኢሚግሬሽን ጠበቃ በሲያትል ዋሽንግተን። ጊዜ ለኢትዮጵያ ዜጎች ተሰጥቶት የነበረው ፕሮቴክሽን ወይም ከለላ ቴምፖራሪ ፕሮቴክትድ ስቴተስ በተመለከተ ብዙ ግራ መጋባት አለ። ምን እየተቀየረ እንደሆነና ቀጥሎ ደግሞ ምን ማድረግ እንዳለባችሁ ልገልጽ ስለፈለኩኝ ነው ይህን ቪዲዮ መስራት የፈለኩት። የቲፒኤስንና የጥገኝነት ወይም የአሳይለምን ልዩነት ማወቅ ያስፈልጋል። ቲፒኤስ በአገሪቷ ጠቅላላ ሁኔታ ላይ የተመሰረተ ከለላ ነው። እናም ጊዜያዊ ነው። ምን ማለት ነው? ኢትዮጵያ የሆነ ሰው በሙሉ የተወሰኑ ጉዳዮችን እስካሟላ ድረስ የሚያገኘው ከለላ ነበር አሜሪካን ሀገር ላይ ያለ ሰው። አሳይለም ግን በግለሰቡ ላይ ሊደርስ የሚችል ወይም በደረሰ ጉዳት ላይ ይመሰረታል፣ ወይም ኢንዲቪጁዋላይዝድ ሃርም የሚባለው ማለት ነው። ቲፒኤስ ለኢትዮጵያ መቋረጡ የአሳይለም ጉዳይ ለኢትዮጵያውያን ተቋርጧል ማለት አይደለም። ብዙን ሰዎች የሚያስጨንቅ ነው ነገር ይሄ ይመስለኛል። አሳይለም ለማግኘት አንድ ሰው ከነዚህ 5 መሰረቶች መካከል አንዱ ወይም ከአንድ በላይ ምክንያት ኖሮት የሚያመለክተው ጉዳይ ነው። ይሄ ማለት አንድ ሰው በዘሩ፣ በሃይማኖቱ፣ ናሽናሊቲ ወይም ዜግነቱ ጋር በተገናኘ የፖለቲካ አመለካከቱ ወይም የተወሰነ የማህበራዊ ቡድን አባል በመሆኑ ወይም በመሆኗ ምክንያት የሚያመለክቱት የጥገኝነት ጥያቄ ነው። እንግዲህ በአጠቃላይ አሳይለም አንድ ሰው ለመጨረሻ ጊዜ ወደ አሜሪካ ከገባበት ወይም ከገባችበት ቀን ጀምሮ በአንድ ዓመት ውስጥ መቅረብ ይኖርበታል። ነገር ግን ቲፒኤስ ላይ የነበሩ አንዳንድ ሰዎች በተቀየሩ ሁናቴዎች ወይም ደግሞ ከባድ ሁናቴዎች ምክንያት ለዚህ 1 ዓመት ገደብ ላይመለከታቸው ይችላል። ዋናው ነጥብ እነዚህ ልዩ ሁኔታዎችን ለመጠቀም ወይም እነዚህን ኤክሴፕሽኖች ለመጠቀም ሰዎች በቲፒኤስ ላይ እያሉ ወይንም ደግሞ ቲፒኤስ ከተቋረጠ በኋላ በጣም በአጭር ጊዜ ውስጥ ይህም ዩዥሊ እንግዲህ ሲተነተን በቲፒኤስ ባበቃ ወይም ደግሞ ሎፉል ስቴተሳቸው ባበቃ በ3 ወር ውስጥ ነው የሚባለው አሳይለም መጠየቅ ይኖርባቸዋል። ረጅም ጊዜ መጠበቅ የአሳይለም ጥያቄያቸውን ሊጎዳ ይችላል ወይም ኤሊጂቢሊቲያቸውን ሊጎዳ ይችላል። አሁን ያለንበት ጊዜ እንግዲህ የመፍራት ጊዜ ሊሆን አይገባም። እውነተኛ መረጃዎችን የምንሰበስብበት፣ አማራጮቻቸውን የምናውቅበት እና የኢሚግሬሽን ጠበቆች የምናናግርበት ሊሆን ይገባል ብዬ አስባለሁ። እንግዲህ እኔ አሳይለምን ከቲፒኤስ ጋር ኮምፔር ለማድረግ ተናገርኩኝ እንጂ ቲፒኤስ ላይ ያላችሁ ሰዎች ሌላም አይነት የኢሚግሬሽን ጥያቄ ልታቀርቡ ስለምትችሉ ወይም ሌላ አይነት የኢሚግሬሽን ቤኔፊት ሊኖራችሁ ስለሚችል ይሄ ቲፒኤስ ያልኩት የ60 ቀን ግሬስ ፔሪየድ ከማለቁ በፊት የኢሚግሬሽን ጠበቃ ብታማክሩ ጥሩ ነው ብዬ አስባለሁ። እጅግ በጣም ጥሩ መልእክት ነው። እናመሰግናለን። እንደዚህ ባለሙያዎች የሀገር ሰው ሲጨነቅ ሲቸገር ሀሳብ ሲሰጡ ደስ ይላል። ያው ይሄ ነው እንግዲህ ያለው እውነታ። ከዚህ በፊት እኔም ቪዲዮ ሰርችላችኋለሁ። ሙሉ ቪዲዮን ያልተመለከታችሁ ካላችሁ ተመልከቱ። መረጃ ለሚያስፈልጋቸው ላኩላቸው። ነገር ከዚህ ጋር በተያያዘ የእገዳው ጉዳይ እንደቀጠለ ነው። ተጨማሪ የተወሰኑ ሀገራት ላይ ትራምፕ አስተዳደር እገዳ ጥሏል፣ ወደ አሜሪካ እንዳይገቡ ድርሽ እንዳይሉ የሚል አይነት ይመስላል። እንግዲህ በከፊልና በሙሉ በሙሉ የታገዱ ሀገራት አሉ። እንደ ናይጄሪያ የመሳሰሉ ሀገራት እንግዲህ እገዳ ውስጥ ተካተዋል። ኢትዮጵያ እስካሁን አልተካተተችም። ኤርትራ፣ ሶማሊያ የመሳሰሉት እገዳ ውስጥ ተጥሎባቸዋል። ይህን አቅርቤላችኋለሁ ከዚህ በፊት። አሁን የተሰማው ናይጄሪያ፣ ታንዛኒያ፣ ዚምባብዌ ጨምሮ ሌሎች ሀገራት እንግዲህ ከፊል እገዳ የተጣለባቸው ሀገራት ሆነዋል። አጠቃላይ እገዳ ከተጣለባቸው መካከል ቡርኪና ፋሶ፣ ማሊ፣ ኒጀር፣ ደቡብ ሱዳን፣ ሶሪያ እና ፍልስጤም ይገኙበታል። ያው እገዳ የተጣለባቸው እዚህ ስክሪኑ ላይ አስቀምጥላችኋለሁ፣ መመልከት ትችላላችሁ። መረጃው የሚያሳየው ኢትዮጵያ እስካሁን እገዳ ውስጥ አልተካተተችም። ነገር ግን በአጠቃላይ ስንመለከት ሰርድ ወርልድ ካንትሪ የተባሉትን እንዳገደ ነው እንግዲህ የምንመለከተው። እዚሁ ላይ ሌላ መጠንቀቅ ያለባችሁ መረጃ ልንገራችሁ። የዜግነት ጉዳይ በተመለከተ አሜሪካ በተሳሳተ ሁኔታ ዜግነት የወሰዱ ናቹራላይዝድ የሆኑ ሰዎች
ውሸትና እንደዚህ ተቀላቅሎ የወሰዱ ሰዎች ካሉ ዜግነታቸውን ለመንጠቅ ገደዳለው የሚል ደግሞ በዚህም በኩል ትራምፕ መጥቷል። ኒውዮርክ ታይምስ ባወጣው ዘገባ ላይ እንደተመለከትኩ those who unlawfully obtain US citizenship ያገኙ ሰዎች ተገቢ ባልሆነ መንገድ ዜግነት ያገኙ ሰዎች Trump administration aim to strip more foreign born Americans of citizenship ይላል። ከአሜሪካ ውጭ የተወለዱ ዜጎችን ዜግነታቸውን የመንጠቅ ተግባራዊ ይደረጋል ነው። ይሄ በውሸትና ህጋዊ ባልሆነ መንገድ ዜግነት ያገኙ ሰዎች የሚል ነው። እንግዲህ ይህም በተመለከተ የሚመለከታችሁ ሰዎች ምንድነው ማስረጃ መረጃ ያላችሁ አንዳንዴ ጥቃቅን ስህተትም እንደ ሐሰተኛ መረጃ ተቆጥሮ ችግር ውስጥ ልትገቡ የምትችሉ ሰዎች ልትኖሩ ትችላላችሁ። እባካችሁ መረጃ እየተለዋወጣችሁ በአሜሪካ ያላችሁ የሚመለከታችሁ ሰዎች ጥንቃቄ አድርጉ። መረጃዎች እንደዚህ ባገኘው ቁጥር እንግዲህ በተቻለ መጠን ፖስት አደርግላችኋለሁ። ያው ቪዲዮ ሙሉ ከተለያዩ ቪዲዮዎች ጋር ስለሚቀላቀል እባካችሁ ሰው ሳይሰማ እንዳይቀር የሰማችሁትን ሼር እንድታደርጓቸው በትህትና እጠይቃለሁ። በአውሮፓ ያላችሁ እንደዚህ ወደ አውሮፓ ለመሰረዝ ዝግጅት ላይ ያላችሁ ዩኒየን የወሰነውን ይሄ ውሳኔ እስቲ እንመልከት። ጫና ካለባቸው የህብረቱ ሀገራት ስደተኞችን ወደ ሌሎቹ ማዛወር ከ2026 አጋማሽ ጀምሮ እንዲተገበር ተስማማ። ከወር በፊት ስለዚህ ጉዳይ ባጋራኋችሁ መረጃ በአውሮፓ ደቡባዊ የባህር ዳርቻ ላይ የሚገኙት እንደ ስፔን፣ ጣሊያን፣ ግሪክ እና ቆጵሮስ ያሉት ሀገራት ያለባቸውን የስደተኞች ጫና ሌሎች ሀገራት በፍትሃዊነት እንዲጋሩላቸው የሚያደርግ ውሳኔ ሊተገበር ይችላል ብያችሁ ነበር። የአውሮፓ የአገር ውስጥ ጉዳይ ሚኒስትሮች በቤልጅየም ብራሰልስ ባካሄዱት ስብሰባ ታዲያ አሰራሩ እንዲተገበር ከስምምነት ላይ ደርሰዋል። በ2026 ቢያንስ 21,000 ስደተኞች ጫና ካለባቸው ሀገራት ወደ ሌሎቹ እንዲዛወሩ እንዲሁም 420 ሚሊዮን ዩሮ ድጋፍ ለእነዚሁ ሀገራት እንዲዋጣ ተስማምተዋል። ይህ ቁጥር ቀደም ብሎ ከተነገረው ዝቅ ያለ ነው። ምክንያቱ ደግሞ ትግበራው የሚጀምረው 2026 ከተጋመሰ በኋላ ስለሆነ በህብረቱ የስደተኞች አስተዳደር ደንብ ላይ እንደተቀመጠው በየዓመቱ እየተጠና ጫና ካለባቸው ሀገራት ቢያንስ 30,000 ስደተኞችን ወደ ሌሎቹ ማዛወር እንዲሁም ለእነዚሁ ሀገራት 600 ሚሊዮን ዩሮ ድጋፍ ማድረግ ይላል ደንቡ። ወሳኝ መረጃ ከልብ እናመሰግናለን። አውሮፓ በሆነ አካባቢ አላማ አድርጎ የሚገባ ሰው ለምሳሌ በጣሊያን የሚገባ ሰው ጣሊያን ከወሰደች በኋላ በኮታ መሰረት የተለያዩ ሀገራት ይካፈላሉ ማለት ነው። ማን ወዴት ይሄዳል የሚለውም አይታወቅም። ስለዚህ እንደዚህ አይነት ነገር እየተፈጠረ ነው ማለት ነው። አውሮፓ ህብረት የወሰነው ውሳኔ ይህንን ይመስላል ማለት ነው። እኔ ምናምን ተጀመረ በአማርኛ አበባች 12 ዶሮ ባለ 100 ብር ሸጣች። ስንት ብር አገኘች? 1200 አይደለም። መልሱ እንደገና ሞክር። እንዴት 1200 አይደለም? ያው እንደገና ልንገር። አበባች ይደገም 12 ዶሮ ቆይ ስማ አበባች 12 ዶሮ ባለ 100 ብር ሸጣች። ስንት ብር አገኘች? 1200 አይደለም። ባለ 100 ብር ሸጣች። በደንብ አስብ። 100 ብር አገኘች። አይደለም 200 ብር ነው ማለት 12 አንድ ዶሮ 10 ያው 12 ዶሮ ሸጣች። ቅኔ ምናምን ሂሳብ ሲደመር ሲቀነስ ተጀመረ። ይመቻቸው የአራድዬ ልጆች ብያቸዋለሁ። እኔ ነኝ ጭሱ የካሳን ጭሱ ታሪኬን ላውራችሁ በአልቅም በስሱ ባለ ጊዜ ነበርኩ ሀብታሙ ንጉሱ ፍሬንዶቼ በዝተው አብሮ የሚያጫርሱ እኔ ነኝ ጭሱ የካሳን ጭሱ ታሪኬን ላውራችሁ በአልቅም በስሱ ባለ ጊዜ ነበርኩ ሀብታሙ ንጉሱ ፍሬንዶቼ በዝተው አብሮ የሚያጫርሱ አሪፍ ነው ይሉኛል ኩላ ለባበሱ አይቋጠርም እሱ ገንዘብ ነው ትራ ካሳን ጭሱ ለእናንተ ነው። ካሳዮች እንዴት ነው ነገሩ? አማርኛ ትችላለሽ? እችላለሁ በደንብ። ማን ነው ስምሽ? ሀና የት ነው ሀገርሽ? በደንብ አባባለው ራሱ ቸቸ ሆላንድ ደግሞ ኢትዮጵያ ሀገርሽ ነው አይደል? ስንተኛ ክፍል ነሽ? ግሬድ 6 በጣም ደስ ይላል። አማርኛ መጻፍ ትችላለሽ? ትችላለሽ? አትችል። እሷ የኔ እህት ናት። እህት ናት? እሱስ? ወይ አፌ ኮረት ይበላል። የኔ እህት ናት። ዋው! እሱ ምንሽ ነው?
ወንድምሽ ወንድም አማርኛ ትችላለሽ? እችላለሁ በደንብ አማርኛ አባባሏ ራሱ አዎ በቃ እንደዚህ ነው። ተመልከት እንግዲህ ከዚህ ከፈረንጅ ጋር የተጋባ ሁላ ልጁ እንደዚህ እያስተማረ አበሻ አንዳንዶቻችሁ አዎ በውጭ ያላችሁ ልጆቻችሁ በሀገር ውስጥም ያላችሁ አንዳንዶቻችሁ አማርኛ ምን ያደርጋል እያላችሁ ያላስተማራችሁ ያላችሁ ከነዚህ መማር ነው እንግዲህ። የተማራችሁ ደግሞ ልጆች አላችሁ አማርኛ የተማራችሁ የምትናገሩ ከሀገር ውጭ ያላችሁ በጣም አፕሪሺየት ነው ማረጋችሁ። የሀገራችሁን ቋንቋ የምትማሩ ልጆች ሌላም ኦሮምኛም ትግረኛም የሀገራችሁን ቋንቋ የምትማሩ ልጆች በጣም አፕሪሺየት አረጋችኋለሁ። ጎበዞች በተለያየ ጊዜ አግኝቼ ያውቃለሁና እዚህም ስዊድን እንችላለን እናወራለን ሰላም ይላሉ ምን ይላሉ። በጣም በጣም ጎበዞች አፕሪሺየት አረጋለሁ። እንዳው የሆነ ጊዜ ሽልማት ብዬ ለካ እኔ እዚህ ዩቲዩብ ላይ ተናግሬ ህፃናቱ ደግሞ ይዘውት በአካል ስንገናኝ የታል ሽልማቱ ቋንቋ የሚችል አገሩን ቋንቋ የሚችል እሸልማለሁ ብዬ ለካ ቀባጥሬ ነበረ። ህፃናት ለካ አልረሱትም። ይኸው እስካሁን አላኩትም። እኔም ቀልብ ያለው ሰው አይደለሁ በጣም እዚህ ጋር ደግሞ ሌላ ትኩሳት ትውልዱ ባህሉን እያከበረ ይገኛል። ተመልከት እንግዲህ ይህን ትውልድ በአዲስ አበባ ካቴድራል ስኩል ነው ይሄ። እስቲ የታያ ብያቸዋለሁ። ካቴድራል ቢዩቲፉል በጣም ባለ ጊዜዎች ምን ነው ጠፋችሁ? ስኩል ኦፍ ቱሞሮ ናቸው። እነዚህ ደግሞ ስኩል ኦፍ ቱሞሮ ናቸው። በላው በቃ ይሄ ነው እንጂ ትውልድ ማለት የምር እንዴት እንደሚያምሩ እንዴት ደስ እንደሚሉ ማለት ነው። ወደ ዩቲዩብ ቤተሰቦቼ ለዛሬ ያቀረብኩላችሁ ይህን ይመስል ነበረ። ዘና ፈታ ያላችሁ መረጃዎችን እንዳገኛችሁ ተስፋ አደርጋለሁ። በሚቀጥለው አዝናኝ አስተማሪ ፕሮግራሞች ከምንገናኝ ድረስ በተለይም እስከዚህ ድረስ የተመለከታችሁ ከልብ አመሰግናለሁ። ሁላችሁም ይህን ቪዲዮ የተመለከታችሁ አይ ዛሬ ኮፍያ ያልተደረገ ፈረንጆች ገናን እኮ ያው ቫይቡ ለማሳየት እንደማለት ነው። አሽሩካ የምርጦች ምርጫ ትላለ